ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬም እንደተለመደው አዲስ ርዕሰ ጉዳይ ይዘን መተናል። አብረን የምንቀጥል ይሆናል። ወደ ቀጥታ ትምህርቱ ከመግባታችን በፊት ግን ባለፈው ስለምን እንደተማርን እስቲ እንተዋወስ። ባለፈው ስለምን ተምረናል? አዲሱን ርዕሰ ጉዳይ አንስተን ለመነጋገር ሞክረናል። በተለይም ደግሞ ነርቨስ ሲስተም ላይ ማውራት ያለብንን ነገሮችን አውርተናል። ስለዚህ ነርቨስ ሲስተም በሁለት ይከፈላል ብለን ነበረ፣ ታስታውሳላችሁ አይደል? በዋናነት ማን አለን? በትክክል ሴንትራል ነርቨስ ሲስተም ኤንድ ፐሪፈራል ነርቨስ ሲስተም ብለናል። ስለዚህ ፐሪፈራል ነርቨስ ሲስተም ደግሞ በራሱ ድጋሚ በሁለት እንደሚከፈል ለማየት ሞክረናል። ሴንትራል ነርቨስ ሲስተምም እንደዛ በሁለት እንደሚከፈል ለማየት ሞክረናል። ብሬን እና ስፓይናል ኮርድ ብለናል። ስለዚህ ብሬንን በምናይበት ሰዓት ላይ ሰረብለምን አይተናል፣ ሜዱላን አይተናል አይደለም? እነዚህ ስትራክቸሮችን ለማየት ሞክረናል። ስለዚህ በዋናነት ያወራናቸው ጉዳዮች እነዚህ ናቸው። እዛው ላይ በተለይ ስለ ሴንትራል ነርቨስ ሲስተም በምናወራበት ሰዓት ላይ ሌላ ያነሳነው ሀሳብ ምንድነው? ዋይት ማተር ኤንድ ግሬይ ማተር። መቼ ነው ብሬን ላይ ዋይት ማተር የሚሆነው? መቼ ነው ግሬይ ማተር የሚሆነው? እንደዛው ደግሞ ስፓይናል ኮርድም ላይ መቼ ነው ግሬይ ማተር ኤንድ መቼ ነው ዋይት ማተር የሚሉትን ነገሮችን ለማየት ሞክረናል አይደለም? ጥሩ። ሌላ ያየነው ነገር ደግሞ ስፓይናል ኮርድ ነው። ስፓይናል ኮርድ መነሻውን ከአእምሮ ቀጥሎ ባለ በጀርባ በኩል በሰውነታችን የሚሄድ ራሱን የቻለ ሌላ ሴንትራል ስትራክቸር እንደሆነ ለማየት ሞክረናል። ከዚህ ከስፓይናል ኮርዳችን ደግሞ የሚወጡ ነርቮች እንዳሉና ስፓይናል ነርቭ እንደምንላቸው ለማየት ሞክረናል። ስለዚህ ስፓይናል ኮርድ እና ብሬን በጥምረት ምን ይሰራሉ አለን? ሴንትራል ነርቨስ ሲስተም ወይም ማዕከላዊ ወይም ዋነኛው የነርቨስ ሲስተም መነሻ ቦታ ያልናቸው ቦታዎች ማለት ነው። ሌላው ፐሪፈራል ነርቨስ ሲስተምን አይተናል አይደል? ፐሪፈራል ደግሞ የምንለው ከዋናዎቹ ከሴንትራል ነርቨስ ሲስተም ውጪ ያሉት በሙሉ ምን እንላቸዋለን ብለናል? ፐሪፈራል ነርቨስ ሲስተም ማለት ነው። እነዚህ ደግሞ በአብዛኛው ነርቭና ሴንስ ኦርጋኖች ሆነው ሜሴጅን ተቀብለው ከአካባቢ ወይም ስቲሙላይን ተቀብለው ወይም ኢንቫይሮንመንታል ቼንጅን ተቀብለው ለሴንትራል ነርቨስ ሲስተም ሰጥተው ሴንትራል ነርቨስ ሲስተም ያንን ኢንፎርሜሽን ፕሮሰስ በማድረግ ምን ያደርጋል አለን? ተመጣጣኝ የሆነ ሪስፖንስ ወይም ምላሽ እንዲሰጡ ይሆናል ብለናል። ስለዚህ እጄን ለማንቀሳቀስ ማንቀሳቀስ ስፈልግ የመጀመሪያው ነገር ስቲሙላይ መኖር አለበት። ከዛ ስቲሙላይ ተነስቶ አእምሮዬ ፕሮሰስ ያደርግና እጅህን አንቀሳቀስ፣ እንዴት ላንቀሳቀሰው የሚለው ነገር ፍላጎቴን ይሆናል ማለት ነው። ይሄን ስክሪፕቶ ለማንሳት ከሆነ እጄ መሄድ ያለበት እንዲህ ነው፣ እንዲህ ብዬ ላነሳው እንደማልችል አእምሮዬ ይነግረኛል ማለት ነው። ስለዚህ በዚህ መልኩ ፐሪፈራል ነርቨስ ሲስተም ከዚህ ከሴንትራል ነርቨስ ሲስተም ውጭ እንዳሉ ለማየት ሞክረናል አይደለም? ሌላውና ዋነኛው ያየነው ደግሞ መጨረሻ ላይ ሪፍሌክስ አክሽን የምንለው ነው። ሪፍሌክስ አክሽን በዋናነት ስራው ነፍስ አድን ነው ብለናል ባለፈው። በቃ ነፍስን ማዳን ነው። አንድ ችግር ድንገት በሚከሰትበት ሰዓት ላይ ሰውነታችን ቶሎ ሪያክት ያደርጋል ወይም ቶሎ ሪስፖንድ ያደርጋል። ያ ለድንገተኛ ለሆነው ነገር ሪስፖንድ ሲያደርግ ምን እንለዋለን? ሪፍሌክስ አክሽን እንለዋለን። ከዚህ በፊት ባለፈው በምሳሌ እንዳስረዳ ነው የሆነ ነገር በሚወጋን ሰዓት ቅድሚያ የምናየው የወጋንን ነገር ሳይሆን እጃችንን አስፈንጥረን ማንሳታችንን ነው ብለናል። አፍንጫችን ስር የሆነ ነገር ገብቶ ወደ ሳምባ ሊሄድ ከሆነ የመጀመሪያ ስራ አስነጥሶ ማስወገድ ነው ብለናል። ስለዚህ እንዲህ አይነት ነገሮች ምን እንላቸዋለን? ሪፍሌክስ አክሽን እንላቸዋለን ብለን ተነጋግረናል። ስለዚህ ዛሬ ወደ አዲሱ ርዕሰ ጉዳይ ስንገባ ይሄ እንግዲህ ነርቨስ ሲስተም ከዚህ በፊት እንዳልነው ትልቅ የሆኑ ስራዎችን ይሰራል። በተለይ ሰውነታችንን አንዱን ከአንዱን በማገናኘት ወይም ኮሚኒኬት በማድረግ ስራዎችን ይሰራል ብለናል። ነገር ግን እኛ ሰዎች በተለያየ ምክንያት ይህንን ሲስተማችንን ሊጎዱ የሚችሉ ነገሮችን እናደርጋለን። በተለይ ዛሬ ደግሞ ትኩረት ሰጥተን የምናነሳው ነገር በዋናነት ይህንን ሲስተም ሊጎዳ የሚችል አንዱና ትልቁ በሽታ የሆነው ድረግ የምንለው ማለት ነው። ድረግ አቢዩዝ የሚለውን ጉዳይ በተወሰነ መልኩ እናነሳለን ማለት ነው። ሶ ዋት ኢዝ ድረግ? በመጀመሪያ ደረጃ ድረግ ምንድን ነው? ራሱ አቢዩዝ ከመግባታችን በፊት ዋትስ ድረግ? ሶ ድረግ ኢዝ ኤኒ ኬሚካል ሰብስታንስ ኢት ኩድ ቢ ኤኒ ኬሚካል ሰብስታንስ that can change the person's mental or physical state of the mind። የአንድን ሰው ሜንታል ወይም የአእምሮአዊ የሆነውን ወይ ደግሞ ፊዚካል አሁን ያለንበትን አፒራንስን የሚቀይር ነገር ማለት ነው። ማንኛውም ያ የሚቀይር ነገር ምን እንለዋለን? ድረግ እንለዋለን። ስለዚህ ወደ ሰውነታችን ገብቶ አእምሮአችን ወይም ፊዚካል ስቴታችንን የሚቀይርብን ከሆነ ያ ነገር ምን እንለዋለን? ድረግ እንለዋለን። am I clear? so ይህ ድረግ ግን depending on the way we are going to take it we can classify it into two። ሌጋል የምንለው ድረግ አለ ወይም ህጋዊ የምንለውና ኢሌጋል ወይም ደግሞ ህጋዊ ያልሆነ ማለት ነው። ስለዚህ ድረግ ሆኖ ህጋዊ አለ። ምሳሌ ሰው ሲታመም ወደድንም ጠላንም መድኃኒት ይታዘዝልናል አይደል? መድኃኒት ሲታዘዝልን ምንድነው የምናደርገው? የነበርንበትን ኮንዲሽን አሻሽሎ ወደ ኖርማል ያመጣልናል ማለት ነው።
ሰው ሲታመም ሊያቃሰት ይችላል፣ ሊጎዳ ይችላል፣ ሊጣመም ይችላል፣ የመሳሰሉት ነገሮች አሉ። ያንን በማሻሻል ሂደት ውስጥ ምን ይሆናል ማለት ነው? ወደ ነበረበት ይመልሳል። ያ ሲሆን ሌጋል ድረግ እንለዋለን። ኢሌጋል ደግሞ የምንለው በዋናነት በዶክተር ያልተፈቀዱ ወይንም ደግሞ ኢሌጋል ደግሞ ሆነው እንዲሁም ደግሞ በሀገር አቀፍ ደረጃም ያልተፈቀዱ። ለምሳሌ እኛ ሀገር ላይ ስንመጣ ጫት ይፈቀዳል አይደል? ዶክተር ጋር ግን ብትሄዱ ዶክተር አይፈቅድላችሁ። አልኮሆል ይፈቀዳል፣ ዶክተር ጋር ብትሄዱ ብዙም አይፈቀድም። ሲጋራ አይከለከልም፣ ህዝብ የተሰበሰበበት ቦታ ላይ ነው እንጂ የሚከለከለው። ሲጋራ ማጨስ አንድ ሰው መብቱ ነው፣ ሲያጨስ ልናየው እንችላለን። ዶክተር ጋር ግን ብትሄዱ አይመከርም። ስለዚህ በዶክተር ደረጃ ኢሌጋል የሚባሉ አሉ። በሀገር ደረጃ ደግሞ ኢሌጋል የምንላቸው ለምሳሌ ሐሽሽ አንድ ሰው ይዞ ቢገኝ በሀገርም ደረጃ ያስጠይቀዋል። እንደ ኢትዮጵያም አይፈቀድም። ኢትዮጵያ ብቻ ለመፈቀድ ብቻ መሰሙ ሳይሆን በህግም ያስጠይቃል ማለት ነው። ስለዚህ እነዚህ ጋንጃ፣ ማሪዋና ምናምን የሚባሉት ነገሮች ደግሞ ምንድናቸው? ኢሌጋል ቦዝ ኢን ሜዲካል ኬዝ ኤንድ ኢን ዘ ኮንስቲቱሽን ኬዝ ማለት ነው። ከህግ አግባብ የሚከለከላል፣ በዶክተሮችም አይመከርም ማለት ነው። የሆኑት ደግሞ ዶክተሮች አያዙትም፣ ግን እንደ ሀገር ደግሞ ፍቁድ የሆኑ አሉ ማለት ነው። ስለዚህ በአጠቃላይ ግን ድረግ የሚባሉትን ነገሮችን በምናይባቸው ሰዓት ሌጋል ኤንድ ኢሌጋል ብለን መክፈል እንችላለን ማለት ነው። ግልጽ ነው? ጉድ ሌትስ ኮንቲኒው። ሶ ዚስ ድረግስ ካን ቢ ዩዝድ ፎር ሜዲካል ፐርፐስ ኦር ፕሌዥር። ሰው እነዚህ መድኃኒቶች ለምንድን ነው የሚወስደው ወይም እነዚህ ድረጎችን ለምንድን ነው የሚወስደው ብለን ካለን ቅድም እንዳልነው አንደኛው ለህክምና ነው፣ ሌላኛው ደግሞ ለፕሌዥር ነው። ፕሌዥር ማለት ካሉበት ስቴት ለመውጣት ማለት ነው። የሰው ልጅ ለምን ይጠጣል? ለመዝናናት ብሎ ነው የሚጠጣው። ለምን ያጨሳል ብትሉት ለመዝናናት ነው። ከሆነ ስቴት ወደ ሆነ ስቴት መሄድ ስለሚፈልግ ነው። ወይም ደስታን አገኝበታለሁ ወይም ጊዜያዊ ችግሬን እረሳበታለሁ በሚሉ በተለያዩ እሳቤዎች ምክንያት ይወሰዳል ማለት ነው። ሶ ለህክምና ከሆነ ምንም ማድረግ አይቻልም፣ መውሰድ ነው። በነገራችን ላይ ለህክምናም እንወሰደው ለፕሌዥርም ይወሰድ፣ ዞሮ ዞሮ መጉዳቱ አይቀርም። የህክምናው ግን ከጉዳቱ ጥቅሙ ይበልጣል ተብሎ ስለሚታሰብ ነው እንጂ ማንኛውም ለህክምና ብለን የምንወስደው መድኃኒትም ቢሆን ጨጓራችንን ይጎዳል፣ ሌላም ነገር ይጎዳል። ነገር ግን ለተወሰነ የሰዓት ጨጓራችን ተጎድቶ ከበሽታው ብንድን የተሻለ ነው፣ ይመረጣል ማለት ነው። በዛው ልክ ደግሞ ያኛውን ለፕሌዥር ብሎ የሚወሰደው ግን የሚያድንንን ነገር የለውም። ይልቁንም ከነበርንበት ስቴት አስወጥቶ ሌላ አዲስ ዓለም ይፈጥርልናል ማለት ነው። በዛ ምክንያት ሰዎች ድረግን ይወስዳሉ ማለት ነው። ድረግ ዩዝ ወይም ሰብስታንስ ዩዝ የምንለው መቼ ነው? አንድ ሰው ድረግ ዩዝ ወይም ሰብስታንስ ዩዝ ጀምሯል ተብሎ የሚታሰበው መቼ ነው ብለን ካለን it is when a substance is used to the extent that affects the brain። አእምሮን መንካት ወይም አእምሮን አፌክት ማድረግ የጀመረበት ሰዓት ላይ ምን ተብሎ ይወሰዳል? ያ ነገር ሰብስታንስ ዩዝ ተብሎ ይባላል ማለት ነው። or it may also affect body function፣ የሰውነታችንንም ፈንክሽን ወይ የሰውነታችንን ኖርማል ስራንም አፌክት ሊያደርግ ይችላል ማለት ነው። ያም ከሆነ እንደዛው ሰብስታንስ ዩዝ ላይ ደርሷል ብለን እንላለን ማለት ነው። ወይንም ደግሞ የአእምሮን ስራ ማዛባት ሊሆን ይችላል ማለት ነው። ስለዚህ አንድ ሰው ድረግ ዩዝ ጀምሯል ወይም ሰብስታንስ ዩዝ ጀምሯል ከተባለ እነዚህ ስቴቶች ይኖራሉ ማለት ነው። አእምሮ ሊጎዳ ይችላል ወይም ኖርማል ሰውነታችን ላይ ያሉት አክቲቪቲዎች በሙሉ ሊጎዱ ይችላሉ ማለት ነው። የዚህን ጊዜ አንድ ሰው ድረግ ዩዝ ኦር ሰብስታንስ ዩዝ የምንለው ስቴት ላይ ደርሷል ተብሎ ይታሰባል ማለት ነው። ግልጽ ነኝ? good the other stage is said to be called drug abuse or substance abuse። አንድ ሰው ድረግ አቢዩዝ ደረጃ ደርሷል ወይም ሰብስታንስ አቢዩዝ ደርሷል ተብሎ የሚታሰበው መቼ ነው? ይሄንን በምናይበት ሰዓት is when a person uses a substance to the point of excess and dependence። አሁን ድረግ ዩዝ ላይ ትልቁ በሽታ ብለን የምንለው ይሄ ነው። አንድ ሰው ድረግን በሚጠቀምበት ሰዓት ላይ ትልቁ አደጋ ነው ተብሎ የሚታሰበው እዚህ ስቴት ላይ ነው። ወይም ድረግ አቢዩዝ የምንለው ስቴት ላይ ሲሆን ያ ሰው ድረግ አቢዩዝድ ወይም ሰብስታንስ አቢዩዝድ ደረጃ ላይ ደርሷል ተብሎ ይታሰባል ማለት ነው። why? because the person is going to use in excess፣ ከመጠን በላይ ይወስደዋል። at the same time the person is going to become dependent፣ ጥገኛ ይሆናል ማለት ነው። ያ ማለት ያንን ነገር ካላገኘ ሰውነቱ አይሰራም ማለት ነው። ያንን ነገር ካላገኘ ስራ መስራት አይችልም ማለት ነው። ምናልባትም በተለመደው ሰዓት ካላገኙ እነዚህ ሰዎች መንቀጥቀጥ፣ ሺቨር ማድረግ፣ ድብርት ውስጥ መግባት፣ ሐዘን ስሜት መሰማት የመሳሰሉት ነገር ይኖራሉ ማለት ነው። ስለዚህ ያን ጊዜ ያ ሰው ያንን ነገር ሳያገኝ ስራ መስራት ካልቻለ፣ ያንን ነገር ሳያገኝ እንቅስቃሴዎችን ማድረግ ከተቸገረ ምን እንለዋለን ማለት ነው? ያ ሰውዬ ወይም ያ ሰው ድረግ አቢዩዝ ስቴት ላይ ደርሷል ማለት ነው። which we call it also as an addiction ማለት ነው። so excess use of these drugs can lead to health risk or even sometimes death ማለት ነው። አንዳንድ ሰው ያንን በቃ የለመደውን ነገር ማግኘት ካልቻለ በጣም ስለሚጎዳ ኤክሰስ ይወስዳል። ኤክሰስ በወሰድን ቁጥር ደግሞ
አእምሮም ይሁን ጉበት ያንን ነገር መቋቋም ያቅታቸዋል። ጉበት ኖርማሊ ስራው ምንድነው? አሲድ ወይም ቶክሲክ ወይ የሆኑ ነገሮችን ማክሸፍ ነው ስራው። ስለዚህ አንድ ሰው ኤክሰስ በሚጠቀምበት ሰዓት ላይ ጉበት ያንን ነገር ማክሸፍ ያቅተውና ራሱ ጉበት ይጎዳል ማለት ነው። ያን ጊዜ ያ ሰው ለጉበት በሽታ ሊጋለጥ ይችላል። እሱም ብቻም አይደለም፣ ኤክሰስ ከሆነ ምናልባት በተለይ አሲድ የሆኑ ነገሮችን አልኮል የሚጠቀም ሰው ለምሳሌ አረቄ በጣም አልኮሆሊክ ነው ብለናል አይደል? ቻፕተር 1 ላይ ስናወራ ታስታውሳላችሁ። አረቄን በጣም የሚጠጣ ሰው ከሆነ አልኮሉ በጣም ከፍተኛ በመሆኑ ምክንያት ሰውነትን የመበጣጠስ ሂደት አለው ማለት ነው። ስለዚህ አንድ ሰው ያለ እድሜው ምን ይሆናል ማለት ነው? ይቀጫል ማለት ነው። ለዛ ነው ከፍተኛ የሆነ የጤና መቃወስ ያስከትላል። ከዛም በተጨማሪ ደግሞ ለሞትም ሊዳርግ ይችላል ብለን የምንለው ማለት ነው። Am I clear? Good. A continued substance use leads to addiction. በቃ ይሄንን ነገር በተደጋጋሚ እየተጠቀምን ስንሄድ አዲክሽን ውስጥ እንገባለን ማለት ነው። ብዙ ጊዜ ሰው የሚሸወደው አይኔ ለአንድ ጊዜ ብቻ ነው እንጂ ቶሎ ተዋለሁ እኔ ችግር የለብኝም ምናምን ብሎ ይገባበታል። ነገር ግን በጊዜ ሂደት ከዛ ነገር ውስጥ ሰው መውጣት ይቸገራል ማለት። ስለዚህ ኮንቲኒየስሊ አንድ ነገር እየተጠቀምን ከሄድን አዲክሽን የሆነ ሱስ የምንለው ደረጃ ይሆናል። ሱስ ስንል የማንኛውም ነገር የመጥፎ ነገርም ሊሆን ይችላል፣ የጥሩ ነገርም እኮ ሱስ ሊኖር ይችላል። አሁን ትልቁ ጥያቄ የሚሆነው የጥሩ ነገር ሱስ ከሆነ ችግር አይኖርም። የመጥፎ ነገር ግን ከሆነ ግን ቅድም እንዳልነው ላይ ለአደጋ ያጋልጠናል ተብሎ ይታሰባል። ስለዚህ this continuous substance use or drug use leads to an addiction, and when someone is addicted there is going to be behavioral change. በዛ ሰውም ላይ አዲክሽን ካለ behaviorally ወይም በምናየው ነገር በባህሪ ደረጃም ለውጥ እናያለን ማለት ነው። ሲጠጣ ምሳሌ በጣም ካፍ የማይወሩ ቃላቶች ይወራሉ፣ ትርፍ ቃላቶች ይናገራሉ። ከዛ በተጨማሪ ደግሞ ሰው ባላንሱን ጠብቆ መሄድ ያቅተዋል፣ የመሳሰሉት ነገሮች ማለት ነው። በዚህም ምክንያት ከፍተኛ የሆነ ሶሻል መቃወስ ይኖራል ማለት ነው። ሶ እንደዚህ ብለን ካለን ኮመንሊ ኢትዮጵያ ውስጥ በብዛት ያሉት አይነት የሚባሉት ድረጎች ምን አይነት ናቸው? በዋናነት በተለይ የማይመከሩት በሀገር ደረጃ ይፈቀዳሉ፣ ግን እንደ ማህበረሰብ ደግሞ በጣም ተስፋፍቷል ተብሎ የሚታሰቡት ድረጎች ማን ናቸው ካልን እንደ ኢትዮጵያ አንደኛው ካት ነው፣ ሁለተኛው ቶባኮ ነው፣ ሶስተኛ አልኮሆል ነው። ካት ስንል ጫት ለማለት ነው። ኦኬ ጫት፣ ሲጋራ እና አልኮሆል ኢትዮጵያ ውስጥ በሀገር ደረጃ ፍቁድ ነው። አንድ ሰው 18 ዓመት እና ከዛ በላይ አሁን ምናልባት 21 ተብሎ ይታሰባል። 21 ዓመት እና ከዛ በላይ ከሆነ መጠጣት ይችላል፣ መብቱ ነው። ማጨስ ይችላል፣ መብቱ ነው። ጫትም ማኘክ ይችላል፣ መብቱ ነው። ምናልባት የሚከለከለው የሆኑ ቤቶች ላይ ተሰብስበው ምናምን ካልሆነ በስተቀር ማጨስ፣ መቃም፣ መጠጣት ፍቁድ ነገር ነው። ነገር ግን እነዚህ ነገሮች እንዴት ናቸው ብለን ካለን ውስጣቸው ባለው ሰብስታንስ ምክንያት ሰዎች ላይ የሚያመጧቸው ለውጦች አሉ። ምን አይነት ለውጦች ብለን ስንል as much as possible የተወሰኑትን ለማየት እንሞክራለን ማለት ነው። ላይሰርጂኒክ አሲድ and diethylamide, ecstasy, heroin and cannabis are illegal drugs and are less common in Ethiopia. እነዚህ አይነት ድረጎች አሁን ይሄ ላይሰርጂክ አሲድ፣ ዳይተላማይድ፣ ኤክስታሲ፣ ሄሮይን፣ ካናቢስ ምናምን የሚባሉት ደግሞ ድረግ ናቸው። ዳር ኢሌጋል ስንል በሁለቱ ዶክተርም አይመክርም፣ ኢትዮጵያ ውስጥም በህግ ደረጃም አይፈቀዱም ማለት። ስለዚህ እነዚህም ያልተፈቀዱ ድረጎች ደግሞ ሊትል ቢት ሃየር ናቸው። ሰዎች እነዚህን ተጠቅመው ሲገኙ ምን ይሆናል እጣ ፈንታቸው? በህግ የመጠየቅ እጣ ፈንታ አላቸው ማለት። ታስረው ተይዘው ይጠየቃሉ በህግ አግባብ ማለት ነው፣ ኢሌጋል ስለሆኑ ማለት ነው። እስቲ ስለ ሲጋራ እንምጣ፣ ኦር ስሞኪንግ የምንለው ማለት ነው። የሰው ልጅ በማጨሱ ምክንያት ምንድነው የሚመጣበት ችግር ነው። ሲጋሬት ስሞኪንግ is one common addiction in Ethiopia። በተለይ በአሁን ጊዜ ወጣቱ ለሙድም እንበለው ለምንም እንበለው እየተባለ ሲጋራን ሲያጨሰው እናያለን። ስለዚህ ሲጋራ በሚጨስበት ጊዜ ያው ቀውሱ ሁለት ነው። አንደኛው ኢኮኖሚ ነው። አንድን ሲጋራ በመንገዛበት ምናልባት ዳቦ ቢገዛበት የተሻለ ይሆናል። ምክንያቱም የሰው ልጅ ዳቦ ቢበላበት ኢነርጂ ያገኝበታል። ከሲጋራው ግን ገንዘቡንም ያጣል፣ ጤናውንም ይጎዳል ያ ሰው ማለት። ለምን ብለን ካለን ምክንያቶች አሉት። ሲጋሬት ኮንቴንስ a substance called ኒኮቲን። አሁን የሲጋራ መጥፎነቱ ይሄ ኒኮቲን የተባለ ምን አለው ውስጡ ኬሚካል አለው ማለት ነው። so this nicotine produces sensation of calm። በቃ አንድ ሰው ሲጋራ በሚያጨስበት ሰዓት ላይ ውስጡ ምን ይሰማዋል? የመረጋጋት ስሜት ይሰማዋል። ዌል ቢንግ የሆነ የጤነኝነት ስሜት ይሰማዋል። ይሄ ስሜት ግን ምንድነው? ጊዜያዊ ነው። በጣም ጊዜያዊ ነው፣ አጭር ጊዜ ነው። አንድ ሰው ሲጋራውን በሚያጨስበት ሰዓት ላይ የሆነ የመረጋጋት ስሜት ውስጥ፣ የጤነኝነት ስሜት ውስጥ፣ በጣም ዌል የመሆን ስሜት ውስጥ ይገባል። ይሄ ስሜት ግን አርቲፊሻል ስሜት ነው፣ ትክክለኛ ስሜት አይደለም።
ስለዚህ ሰዎች ለምን ታጨሳለህ ሲባል ያረጋጋኛል፣ ለምን ታጨሳለህ ሲባል ጤነኝነት ይሰማኛል በማጨስበት ሰዓት ይላል። ነገር ግን እውነታው አይደለም። ምክንያቱም ይሄ ኒኮቲን በሰውነታችን በገባ ቁጥር ደግሞ ይዞት የሚመጣው ኢፌክት አለ ማለት ነው። so the middle brain produces a substance called dopamine። አሁን ትልቁ ነገር እዚህ ጋር ነው። ኖርማሊ ሚድል ብሬን ውስጥ ባለፈው ታስታውሳላችሁ አይደለም ኒውሮ ትራንስሚተርስ ብለን ያልናቸው ኬሚካል ሰብስታንስ በሁለት ኒውሮኖች መካከል ጋፕ አለ። በዛ በጋፑ ሲናፕስ ባልነው ጋፕ ውስጥ ምን ይካሄዳል ብለናል? ኬሚካል ሪአክሽን ይካሄዳል። ስለዚህ ከአንደኛው ኒውሮን ወደ ሌላኛው ኒውሮን ሜሴጅ የሚተላለፈው በኬሚካል ሪአክሽን ነው አላልንም? ያ ኬሚካል ሪአክሽን ላይ የሚካሄዱባቸው ኤሪያዎች ላይ የተለያየ አይነት ኬሚካሎች ይረጫሉ። ከነዛ ውስጥ አንዱ ይሄ ዶፓማይን የሚባለው ነው። ስለዚህ ይሄ ዶፓማይን ምንድነው የሚያደርገው? ሄልፕስ ነርቭ ሴልስ ቱ ሴንድ ሜሴጅ ቱ አናዘር ማለት ከአንደኛው ወደ አንደኛው ሜሴጅ በማስተላለፊያ ነው ይሄ ዶፓማይን ማለት ነው። ስለዚህ ሜሴጅ በሚተላለፍበት ሰዓት ላይ ዶፓማይን ኖርማሊ ፕሮዲውስድ ይደረጋል። ስለዚህ አንድ ሰው ሲጋራ በሚያጨስበት ሰዓት ላይ ግን ምን እያደረግን ያለ ነው? ተጨማሪ ዶፓማይን እንዲመረት እያደረግን ነው። which means false message እያስተላለፍን ነው ማለት ነው። so the nicotine in the cigarette causes dopamine to be released making the people feel pleasant artificial ማለት ነው። ማምረት ከሚገባው በላይ እየተመረተ ይሄ ዶፓማይን የሚባለው አላስፈላጊ ሜሴጅ ወደ አእምሮ እንዲሄድ ይሄዳል። ያ አላስፈላጊ ሜሴጅ ምንድነው? በቃ ፕሌዛንት ደስተኛ መሆን፣ ቅድም እንዳልነው ካልም መሆን፣ መረጋጋት የመሳሰሉ ነገሮች ይታያሉ ማለት ነው። ነገር ግን የሰው ልጅ ያለ ሲጋራ መረጋጋት አይችልም ወይ ብለን ካለን ግን በደንብ መረጋጋት ይችላል። ምክንያቱም ሳይድ ኢፌክቱ ከባድ ስለሆነ ማለት ነው። when used continuously it becomes addictive። ከዛ ምንድነው የሚሆነው? ይሄንን ሲጋራ ሲጠጣ ያቺን ፕሊዛንት ስሜት እየወደዳት ይመጣል ሰው። ስለዚህ ባላጨሰ ሰዓት ላይ ምን ይሆናል ማለት ነው? ዶፓማይን ስለሌለ ጭንቀት ውስጥ መግባት፣ ድብርት ውስጥ መግባት ምናምን ይመጣል። ስለዚህ ከዛ ድብርት ለመውጣት ሲል ያ ሰው ምን ያደርጋል ማለት ነው? they start smoking cigarette ማለት ነው። ሲጋራውን ማጨስ ይጀምራል ማለት ነው። ስለዚህ ምን ሆነ ማለት ነው? ቅድም ያልነው ማለት ነው when continuously used it becomes an addiction። ስለዚህ ኮንቲኒየስሊ እየተጠቀምነው በሄድን ቁጥር አዲክትድ እንሆናለን። ያ ማለት ዲፔንደንት ሆነን ማለት ነው። በዛ ነገር ጥገኛ ሆነን ማለት ያለሱ ደስተኛም እንሆን አይመስለንም፣ ያለሱ ጤነኝነት ስሜት አይሰማንም ማለት። ስለዚህ እንዲህ አይነት ስሜቶች ሊመጡ የሚችሉት ከአዲክሽን ነው ማለት ነው። ለምን ብለን ደግሞ ካልን ሲጋራ ውስጥ እንዳልኩት ቅድም ምን ይላል? ኒኮቲን የሚባለውን ትክክለኛ ያልሆነ ወይም መርዛማ ብለን ልናስበው የምንችል ኬሚካል አለው ማለት ነው። በነገራችን ላይ ሲጋራዎች ሲሸጡ ፓኬቶቹ ላይ ከታች ስሞኪንግ ሲጋሬት ኢዝ ዴንጀረስ ቱ ሄልዝ የሚል ነገር አላቸው። ይጽፉበታል፣ እነሱ አደጋ አለው ብሎ ይጽፉበታል እነሱ ራሱ። ነገር ግን ይሄን አምነህበት ግባ ነው እያሉ ያሉት፣ ወይ ይሄን አምነሽበት ግቢ ነው። ስለዚህ እያወቅነው ለምን ገደል ውስጥ እንገባለን ነው መሆን ያለበት ጥያቄው። ስለዚህ ሲጋሬት ስሞኪንግን አንዱ ድረግ አቢዩዝድ ነው ተብሎ የሚታሰብበት ምክንያት ይህ ነው ማለት ነው። ሌላው ሁለተኛው በጣም ኮመን ኢትዮጵያ ውስጥ የሆነው አልኮሆል ነው። so it is a depressant drug that slows down the activity of the nervous system። ይሄኛው ደግሞ ዲፕረስ ነው የሚያደርገው። ያኛ ቅድሙ ፕሌዛንት ነው፣ ማስፈንጠዝ ነው፣ ከፍ ማድረግ ነው። ይሄ ደግሞ ዲፕረስ ማድረግ ነው፣ መጫን ነው። የሆኑ ስሜቶች ገንፍለው እንዳይወጡ አፍኖ መያዝ ነው። okay it is a depressant ማለት ነው። ስለዚህ ዲፕሬሽን ውስጥ ይከተንልናል ማለት ነው። ስለዚህ ምን እንሆናለን ማለት ነው? ይሄ አክቲቭ ሆነን ከጭንቀት ከብስጭት ምናምን ብለን የምናስባቸው ነገሮች ያስወጣንና ቁዘማ ውስጥ እንድንገባ ያደርጋል ተብሎ ይታሰባል ማለት ነው። ስለዚህ አንድ ሰው ዲፕረስ ሆነ ብለን ስንል ምን ሆነ ማለት ነው? የሆኑ ነገሮችን ረሳቸው እንደማለት ነው። ስለዚህ አንድ ሰው የሆነ ነገሮችን ከረሳ በዚህ ሂሳቤ መሰረት ምንድነው ቢያንስ ለጊዜው ከዛ ችግር ራሴን አርቄያለሁ ብሎ እንዲያስብ ያደርገዋል ማለት ነው። so it leads to alcohol use disorder which is the inability to stop despite social, occupational and health consequences። አሁን ይሄ ነገር አልኮሆልን እየጠጣ ሲሄድ አንድ ሰው ምን ይሆናል ማለት ነው? there is going to be inability አለመቻል ይመጣል ማለት ነው። በጣም ይከብዳል። ምንድነው ማለት ማንችለው ካልን ለማቆም እንቸገራለን። ለምን ካልን አንድ ሰው አልኮሆል በጣም እየተጠቀመ የሚሄድ ከሆነና አዲክትድ የሚሆን ከሆነ ያንን አልኮሆል ለመግዛት ስንት ብር ያስፈልገዋል በየጊዜው። ስለዚህ ኢኮኖሚካሊ ወይም ሶሻሊ በጣም እየጎዳው ነው ማለት ነው። ሌላ ኦኩፔሽናል ስራ ቦታም ላይ የሚያበላሻል ማለት ነው። በተለይ የአልኮሆል ደግሞ አብሮ የሚመጣው ምን አለ? ጠረኑ አለ ማለት ነው። ይሄም ጠረኑም ደግሞ ይዞት የሚመጣው ነው። ሌላው ሄልዝ ኮንሲኩዌንስ ነው። አልኮሆል በጠጣ ቁጥር ቅድምም ብያቸዋለሁ የጉበት ስራ ነገሮችን ማረጋጋት ነው ማስተካከል ነው ብለናል። እየጠጣ ሲሄድ ያ ሰው ጉበቱ ላይ ያላስፈላጊ ስራ እየሰጠ ነው፣ ከሚገባው በላይ ስራ እያሰራ ነው። አንድ ነገር ደግሞ ከሚገባው በላይ ከሰራ ምንድነው የሚሆነው? ቶሎ ያረጃል ወይም ቶሎ ይደክማል። ስለዚህ ጉበታችን ቶሎ ይጎዳል ማለት ነው። ጉበቱ የተጎዳ ሰው ደግሞ ቀጣዩ እጣ ፈንታው የሚሆነው ምናልባት ሞት ነው፣ ምንም ጥያቄ የሌለውም ማለት። ምክንያቱም ጉበት የሚሰራውን ስራ መስራት የሚችል ሌላ አካል ስለሌለን
የጉበት ስራ ሲቋረጥ ብዙ በሽታዎች ብዙ ችግሮች አብረውን ይከሰታሉ። ያ ደግሞ ለበሽታ ያጋልጠናል ማለት ነው። ግልጽ ነው። ስለዚህ አልኮሆል ላይ ያለው ነገር አንዱ ይሄ ነው። ሌላኛው ደግሞ ጫት ነው or cat we call it in English. So it is a plant in which its leaves contains cathinone drug. ያው ጫት ብለን የምንለው ብዙ ጊዜ ቅጠሉ ነው ሰዎች የሚያኝኩት። ይሄ ቅጠሉ ላይ በሚኖርበት ሰዓት ላይ ቅጠሉ ላይ ምን አለ? ካቲኖን የሚባል ኬሚካል አለ ማለት ነው። ካቲኖን የሚባል ሰብስታንስ አለ ማለት ነው። ያ ካቲኖን ነው ሰዎች የሚፈልጉት ከቅጠሉ ውስጥ ካቲኖን የሚባል ነገር ስላለ ማለት ነው። ያ ካቲኖን ደግሞ ምንድነው ነገረ ስራው? ስቲሙላንት ነው፣ ያነቃቃል፣ ይሁን አይንን ይገልጻል ተብሎ ይታሰባል። ፈካ ብሎ ያ ሰው ሊታይ ይችላል የመሳሰሉት ማለት ነው። ስቲሙላንት ነው ልክ እንደ ሲጋራው ሁሉ ይሄ ደግሞ ይሄ ምንድነው? ይሄም ስቲሙላንት ነው፣ ያነቃቃል። ሰው ነቃ ባለ ቁጥር ደግሞ ምንድነው የሚለው? ስራዎችን በስነ ስርዓት መስራት ይችላል፣ ነገሮችን ማድረግ ይችላል ብሎ ያስባል። in the absence of this drug the addicted people feel depressed. ነገር ግን ችግሩ ግን ምንድነው? ጫት ያላገኘ ጊዜ ግን ያ ሰው ዲፕረስድ ይሆናል። ዲፕረስድ ማለት ምንድነው? ይሄ በጣም ኩምትር ማለት ታየርድ፣ በጣም ይደክመዋል and unable to concentrate። አንድ ነገር ላይ ኮንሰንትሬት አድርጎ መስራት አይችልም። ስለዚህ ይሄ ሰው እኔ ኮንሰንትሬት ሆኜ የምሰራው ስቅም ነው ይላል ማለት ነው። ውስጡ ማሳምኖታል ማለት ካልቃምኩኝ ኮንሰንትሬት ማድረግ አልችልም፣ ካልቃምኩኝ አክቲቭ መሆን አልችልም፣ ካልቃምኩኝ ጉልበት አይኖረኝም ብሎ ያስባል ማለት። ስለዚህ ጉልበት እንዲኖረኝ ምን ማድረግ አለብኝ? መቃም አለብኝ ብሎ ያስባል ማለት። ስለዚህ ይሄ ሰው ያለ ጫት መንቀሳቀስ ያቅተዋል ማለት። ሌላው የጫት መጥፎ ነገሩ ምንድነው? ያው ምርቃና የሚባለው ስቴጅ አለ አይደል? ምርቃና የሚባለው ስቴጅ ላይ ሰው ሲደርስ የሚያስባቸው ነገሮች ብዙ አሉ፣ የሚያሳስቁ የሚመስሉ ማለት ነው። ምርቃና የሚባለው ስቴጅ ላይ ሲመጣ ጨረቃ ነው ምሳሌ እንደ ፀሐይ ማሰብ ሊመጣ ይችላል ማለት እና ምናልባትም በጨረቃ ወጥቶ ልብስ ሊያጥብ ይችላል ማለት ነው። ምን ነው ስትሉት እቺ ፀሐይ እንዳታመልጠኝ ሊላችሁ ይችላል ማለት ነው። to this extent out of state ሊያደርጋችሁ ይችላል ማለት ነው። ሌላው ካናቢስ or ማሪዋና የምንለው ድረግ ነው። ስለ ካናቢስ በምናወራበት ሰዓት ላይ it is a plant which contains over 400 chemicals ወደ 400 የሚሆኑ የተለያየ አይነት ኬሚካሎች አሉት ይሄ ማሪዋና የሚባለው ማለት ነው። ከዛ ውስጥ ወደ I think 66ቱ አካባቢ ለጤና ጎጂ ናቸው ተብሎ ይወሰዳሉ። ከነዛ ውስጥ ደግሞ በጣም ብዙ ጊዜ ሰዎች የሚወስዱት ማን የሚባለውን ነው? በዋናነት የሚፈልጉት ይሄንን ነው። ቴትራሃይድሮ ካናቢኖይድ የሚባል ኬሚካል ነው ማለት ከዋናው ውስጥ ከ400ዎች ውስጥ ወደ 60 ምናምኑ ጎጂ ናቸው። ከ60 ምናምን ውስጥ ደግሞ በዋናነት ይሄ ቴትራሃይድሮ ካናቢኖይድ የሚባለው አንደኛው ነው ኬሚካል ነው ማለት ነው። እነዚህ ደግሞ ምንድነው ስራቸው ብለን ካለን it makes the feeling of well-being and relaxation ልክ ከላይ እንዳሉት ሁሉ ሪላክስ አደርግበታለሁ ብሎ ይታሰባል። እንዲሁም ደግሞ ጤነኝነትም ስሜት ያሰማል። ከነጫት የተለየበት ምክንያት ትልቁ ነገር አንዱ ይሄኛው አንደኛ በጣም በትንሽ አማውንት የሚገኝ ነው። ሁለተኛው ነገር ደግሞ ወደ እዚህ ስቴት ሲያመጣ የሚወስድበት ጊዜ በጣም ትንሽ ነው፣ እንደነጫት አይደለም። ከዚህ ምክንያት በዛ ላይ ደግሞ ሰዎች እዚህ ስቴት ላይ በሚሆኑበት ሰዓት ላይ ምናልባትም ማሰብ የሌለባቸውን ነገሮችን ያስባሉ። ከሰዎች ጋር ጸብጸብ ሊላቸው ይችላል። ሴትን ልጅ አስገድዶ እስከ መድፈር ሊደርስ ይችላል። የመሳሰሉት ነገር ስለሚሆን በሀገር ደረጃ ካናቢስ ወር ማሪዋናም ኢሌጋል የሆነበትም ትልቁ ምክንያት አንዱ ይሄ ነው። ተጨማሪ ነገሮችን ያሳስባል። ኦኬ፣ ተጨማሪ ከራስ አልፎ ሌሎች ሰዎች ላይ ጉዳት ሊያደርስ የሚችል ነገር ማለት ነው። እንደ ሀገርም አንድ ነገር ብዙ ጊዜ ኢሌጋል ተብሎ ሲወሰድም ሌሎች ሰዎች ላይ ይደርሳል ተብሎ የሚፈራ ነገር ካለ is going to be illegal ማለት ነው። am I clear? good. the other one is this hallucinogens ስሙ ራሱ ይናገራል። hallucinogens are chemical substances which show things which really do not exist። ትልቁ የዚህ hallucinogen የሚባሉት ድረጎች ትልቁ ችግር ይሄ ነው። የሌለን ነገር ያሳዩናል። የሌለን ነገር ያሳዩናል ስንል ስዕል ያሳዩናል ሳይሆን ምሳሌ አንድ ሰው ሃሉሲኖጂን የሆኑ ኬሚካሎችን በሚወስድበት ሰዓት ላይ ራሱን እንደ መንግስት አድርጎ ሊወስድ ይችላል። አንድ ህንፃን ሲያይ ያንን ህንፃ የኔ ነው ብሎ ማሰብ ይችላል። ማሰቡ እንዲህ ነኝ ብሎ ማሰቡ ችግር ላይ ኖሮ ይችላል። ነገር ግን ያንን ነገር ደግሞ ያ ውስጡ ያለው ኬሚካል ከሰውነቱ ካልወጣ ያንን ነገር ደግሞ ከማድረግ ወደ ኋላ አይልም። ምሳሌ እኔ ባለስልጣን ነኝ ብሎ ካሰበና ሰው የመግደል ስልጣን አለኝ ብሎ ካሰበ ሰው እስከ መግደል ይሄዳል ማለት ነው። ኦኬ፣ መኪና የኔ ነው ብሎ ካሰበ ከዛ ሰው ጋራ መኪናን ወስደሃል ብሎ ጸብ ውስጥ እስከ መግባት ሊሆን ይችላል ማለት ነው። ሃሉሲኖጂን በቃ የሌለን ነገር እንድታስቡት ያደርጋል፣ የሌለን ነገር እንዲታያቸው ያደርጋል ማለት ነው። በዚህም ምክንያት ሰዎች ሃሉሲኖጂን በሚጠቀሙበት ሰዓት ላይ በጣም ልዩ ስቴት ነው ምናልባት እኔ ከዚህ በፊት የሰማሁትና ያሳቀኝ ሃሉሲኖጂን የወሰደ ሰው የሚያቀው ሰው ፊት ለፊቱ ሲመጣበት ከዛ ሰውዬ ለመደበቅ ሲል በሳንቲም ለመደበቅ የሞከረ ሰው አለ ማለት ነው። በሳንቲም እንደዚህ ብሎ ለመደበቅ ማለት ነው። ኢማጂን
እንግዲህ ሳንቲም የሚያክል ነገር ይሄን ትልቅ ሰውነት ይሸፍናል ብሎ እንድታስብ ማድረግ ማለት የሌለ ነገር እንድታስብ ማድረግ ማለት ነው። ሶ ቱ ዚስ ኤክስቴንት ሃሉሲኖጅን የሚባሉት ነገሮች ከባድ ናቸው ማለት ነው። ያው እነዚህ ነገሮችን በምናወራበት ሰዓት ላይ ብዙ ጊዜ በእናንተ እድሜ ወጣት የሚሸወደው ምንድነው? ትልቁ ነገር ለምን አልሞክረው ሞክሬው እውነት ነው ውሸት ነው የሚለውን ላረጋግጥ ይባላል። ሁሉንም ነገር ግን ሞክሮ ማረጋገጥ አይቻልም። አንዳንድ ነገሮችን ከሰዎች አይቶ ከትምህርት ወስዶ መማር ይቻላልና አስማች አስ ፖሲብል ከእንዲህ አይነት ነገሮች ራሳችሁን በደንብ ልታርቁ ይገባል። ሁሉም ነገር ተሞክሮ ትምህርት አይወሰድበትም። ሳንሞክራቸውም ትምህርት የሚወሰድባቸው ነገሮች አሉና ከነዚህ ነገሮች ራሳችሁን እንድታርቁ ለማለት እወዳለሁኝ ማለት ነው።